አባታችን አቡነ ኤልያስ የቅዱስ ሲኖዶስ አባልና የስዊድን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ ዶክተር የእንግሊዝ የአየርላንድና የአካባቢው ሀገረ ስብከት ሊቀ ጳጳስ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ክፍል ኃላፊዎች፣ ክቡራን የአዲስ አበባ ሀገረ ስብከት የየመምሪያው ክፍል ኃላፊዎች፣ ክቡራን የአድባራት አስተዳዳሪዎች፣ አባቶቼ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የሊቀ መላእክት የቅዱስ ሚካኤል ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። መልአክን በፊትህ እልካለሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ህዳር 12 ቀን የዛሬውን ቀን ማለት ነው ከምናከብራቸው ዓመታዊ ክብረ በዓላት መካከል አንዱ የሆነውን የሊቀ መላእክት የቅዱስ ሚካኤልን በዓል እያከበርን ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። መልአክን በፊትህ እልካለሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ለጊዜው ይህንን ቃል በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ተናግሮታል። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር መለስ ብለን እናነሳለን። ሁላችን እንደምናውቀው እስራኤል ዘሥጋ በግብፅ በባርነት ቤት ሳሉ ከጽኑ ባርነት የተነሳ ወደ እግዚአብሔር ጮኹ ይላል። አለቀሱ። በኦሪት ዘጸአት ምዕራፍ 2 ቁጥር 23 ጀምሮ እንደተመዘገበ አምላካችን እግዚአብሔር የጩኸታቸውን ድምፅ አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ። እንዲህ ብሎ ራሱ እንደተናገረ በግብፅ ያሉትን የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 34 ለእግዚአብሔር ባህሪ መውረድ መውጣት
መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እርሱ የሌለበት ቦታ አይኖርም፣ የማይኖርበትም ቦታ አይኖርም። በምልአት አለ፣ በስፋት አለ፣ በጥልቀትና በርቀት አለ። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። እርሱ ቦታን ይወስናል እንጂ እርሱን ቦታ አይወስነውም። ወረድኩ ሲል በማዳን ነው፣ በረድኤት ነው፣ ሕዝቡን በመታደግ ነው። ሊቀ ነቢያት ሙሴንና ወንድሙ ካህኑ አሮንን አስነሳ። በዘጠኝ ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ሕዝቡን ከግብፅ ከባርነት ቤት ነፃ አወጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያን ጊዜ ሕዝቡን ከፊት ከፊት እየቀደመ ይመራቸው የነበረ ሊቀ መላእክት ቅዱስ ሚካኤል ነው። አሃዜ መንጦላይት መልአከ ምክሩ ለእግዚአብሔር ቅሩበ እግዚአብሔር መልአከ ኃይል መልአከ ምሕረት ተብሎ የሚጠራው ሩሩ መልአክ ይቅር ባይ መልአክ ቅዱስ ሚካኤል ክብር ይግባው። እሱ ነበረ የሚመራቸው። እኔ ያለ አምላካችን እግዚአብሔር በፊት መልአክን እልካለሁ አለ ርዕሳችን ነው። አምላካችን እግዚአብሔር ለሕዝበ እግዚአብሔር ለእስራኤል ዘሥጋ መልአኩ ቅዱስ ሚካኤልን ላከላቸው። እንዴት አድርጎ ነበረ የሚመራቸው? ዛሬ ኅዳር 12 ቀን እያከበርን ያለነው በዓል ምንድን ነው? ከዚህ በዓልና ከዚህ ታሪክ እኛ ልንማር የሚገባው ምንድን ነው? ይህንን አንስተን እንጠቀልለዋለን። ሊቀ መላእክት ቅዱስ ሚካኤል ሕዝቡን እንዴት አድርጎ ይመራቸው እንደነበረ ነው የምናየው። እስራኤል ከግብፅ ከባርነት ቤት ነፃ ወጥተው ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም በሚጓዙበት ጊዜ ፈርዖን በልቡ ተጸጸተ። ለምን ለቀኳቸው አለ። እንደገና ተመልሶ ሕዝቡን ደግሞ ሊገዛ ሊያስጨንቅ ፈለገ። ሰራዊቱን አስከትቶ እየገሰገሰ መጣ። እስራኤል ዞር ብለው ሲያዩ ግብፃውያን ከኋላቸው መጥተዋል። ከፊታቸው የኤርትራ ባህር ተደቅኗል። ወደ ቀኝ ዞር ሲሉ ሊወጡት የማይችሉት ያፈጠጠ ያገጠተ ተራራ አለ። ወደ ግራ ዞር ብለው ሲመለከቱ ጭው ያለ ገደል አለ። ቢወድቁ የሚሰበሩበት ማይተርፉበት። በቃ አለቀልን አሉ። ሊቀ ነቢያት ሙሴንና ካህኑ አሮንን እንዲህ አሏቸው፣ ላናመልጣቸው ለምን ወጣን? ከፊተኛው ይልቅ የኋለኛው የባሰ ነው የሚሆነው። እዚያው እኮ በግብፅ ብንገዛ ይሻለናል ብለናችሁ ነበረ። ይኸው ደረሱብን፣ የት እናመልጣለን አሉ። ኮተት ተሸክመዋል። የጸነሱ አሉ፣ ወልደው የሚያጠቡ አሉ። ከባድ ነው። እንዴት አድርገው ያመልጣሉ? በዚህን ጊዜ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ተናገረ። ሙሴ ሕዝቡን እንዲህ አለ። ኦሪት ዘጸአት ምዕራፍ 14 ቁጥር 13 ጀምሮ አትፍሩ አለ። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውምና ቁሙ አለ። እንዲህ በእግረ ሥጋ ብቻ ቁሙ አይደለም፣ በእግረ ልቡና ቁሙ ነው። በሃይማኖት ጽኑ ነው። በሁለት ልብ አታነክሱ፣ እንደ ገበቴ ላይ ውሃ አትወላውሉ፣ ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ አትወዝወዙ። በፍጹም ልባችሁ በእምነት ጸንታችሁ ቆሙ። የእግዚአብሔርን ማዳን ዛሬ ታያላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አለ ሊቀ ነቢያት ሙሴ። የዚህን ጊዜ ነው ሊቀ መላእክት ቅዱስ ሚካኤል እየበረረ መጣ። በፊት በፊታቸው ይመራቸው የነበረ የእግዚአብሔር መልአክ ይላል ወደ ኋላ ፈቀቅ ብሎ በእስራኤላውያንና በግብፃውያን መካከል ገባ ይላል። ወረድ በሉ እዚያው ኦሪት ዘጸአት ምዕራፍ 14 ቁጥር 19 ጀምሮ ምንድነው ያልነው? ስንነሳ አምላካችን እግዚአብሔር መልአክን በፊት ልካለሁ ነው ያለው። ቅዱስ ሚካኤልን በእስራኤላውያን ፊት ነበር የላከው። አሁን ጠላት የመጣው ከኋላ ነው።
ስለዚህ ቅዱስ ሚካኤል ወደ ኋላ ዞር አለና ገባ በመካከላቸው በግብፃውያን ላይ ጨለማ አደረገ በጨለማ ዘጋቸው ለእስራኤላውያን ሌሊቱን በሙሉ አበራ ክብር ይግባው ሊቀ መላእክት ቅዱስ ሚካኤል ለምንድነው በግብፃውያን ላይ ጨለማ ያደረገባቸው ብንል ምክንያት ነው በመጀመሪያ ግብፃውያን ከዚያ ስፍራ እንዳይንቀሳቀሱ እዛው እንዲቆሙ ነው ለእስራኤላውያን አበራ ያለምንም ፍርሃት ድንጋጤ በብርሃን እስራኤል እንዲጓዙ ነው ሌላው በግብፃውያን ላይ ጨለማ አደረገ ምክንያቱ እንደዚህ ነው በጨለማ መተያየት የለም ጦርነት ማድረግ አይቻልም ሊደርሱባቸው አይችሉም በጨለማ ዘጋቸው ግብፃውያንን እስራኤላውያን በሰላም የነጻነት ጉዞ ቀጠሉ ቅዱስ ሚካኤል በመካከላቸው ገባና ጋረዳቸው በፊት ዞር ሲሉ እስራኤላውያን ሚያዩት ግብፃውያንን ነበር ቅዱስ ሚካኤል ግን ገብቶ በጋረዳቸው ጊዜ የሚያዩት ቅዱስ ሚካኤልን ሆነ አጽናኙን መልአከ ኃይል ቅዱስ ሚካኤል ከዚያ በነጻነት ቅዱስ ሚካኤል እንደገና በሙሴ ላይ አድሮ በሙሴ በትር ላይ አድሮ የኤርትራን ባህር ለሁለት ከፈለው እንደ ግድግዳ አቆመው እንደ ሳር ክምር አደረገው በደረቅ ሕዝቡን አሻገረ ክብር ምስጋና ለአምላካችን ለእግዚአብሔር ግብፃውያን ሲሞክሩ ተዋጡ የግብፃውያንን በድኖች ለእስራኤላውያን እግዚአብሔር አሳየ ያን ጊዜ እንዲህ ብለው እስራኤላውያን አመሰገኑ ክብርን ዝማሬን ለእግዚአብሔር አቀረቡ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው አሉ በኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው ሊቀ ነቢያት የሙሴና የካህኑ የአሮን እህት ብይቱ ማርያም ከበሮን ይዛ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያለች አመሰገኑ ክብር ለአምላካችን ለእግዚአብሔር ይሁን አንድ ጦር አልወረወሩም አንድ ሰይፍ አልሰነዘሩም አንድ ድንጋይ አልወረወሩም ሰልፋቸውን መልአኩ ተሰለፈ ውጊያቸውን መልአኩ ተዋጋ ትግላቸውን ቅዱስ ሚካኤል ታገለ ጠላቶቻቸውን ፈርዖንና ሰራዊቱን በኤርትራ ባህር አሰጠመ ሕዝቡንም አዳነ ክብር ምስጋና ለሊቀ መላእክት ለቅዱስ ሚካኤል ከዚያም ሲጓዙ እንዳይርባቸው ከሰማይ መና ወርዶ መገባቸው እንዳይጠማቸው ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ አጠጣቸው ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በሰባት አይነት ደመና መራቸው እዚያ በመጽሐፈ ነህምያ ምዕራፍ 9 ቁጥር 19 ጀምሮ ይሄ ታሪክ በስፋት ተመዝግቧል እግራቸው አላበጠም ይላል ልብሳቸውም አላረጀም ይላል እንዲህ አድርጎ ቅዱስ ሚካኤል እየተንከባከበ መራቸው ከዚያ ኢያሪኮ ጋር ደረሱ የዛሬው ታሪክ ይሄ ነው ኢያሪኮ ጋራ ሲደርሱ ከሊቀ ነቢያት ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘሥጋን ለመምራት የተነሳው ነብየ እግዚአብሔር ቅዱስ ኢያሱ ወልደ ነዌ ነው ኢያሱም ይላል በኢያሪኮ አጠገብ ሳለ አይኖቹን አንስቶ ተመለከተ ይላል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ጀምሮ የተመዘገበ ነው አይኖቹን አንስቶ ሲመለከት ይላል እነሆ የተመዘዘ ሰይፍ የያዘ ሰው ቆሞ አየ ይላል ሊቀ መላእክት ቅዱስ ሚካኤል በሰው መልክ የተመዘዘ ሰይፍ እንደያዘ ሆኖ ቆሞ ታየው ቀረበና ነብዩ ኢያሱ እንዲህ አለው ቅዱስ ሚካኤልን አንተ አለው ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው ከማን ወገን ነህ እኛን የምትወጋን የምታጠቃን ነህ ወይስ ስለኛ የምትዋጋልን እኛን ምትረዳንና ምታግዘን ማን አለው አይደለሁም አለ ቅዱስ ሚካኤል አይደለሁም ሲል እኔ ሰው አይደለሁም ማለት ነው ስጋዊ ደማዊ ፍጡር አይደለሁም ለምን እሳታዊ ብርሃናዊ ሰማያዊ መልአክ ነውና እኔ አይደለሁም አለ የእግዚአብሔር ብሉ
የሰራዊት አለቃ ሆኜ አሁን መጥቻለሁ። የእግዚአብሔር የሰራዊት አለቃ ሆኜ መጥቻለሁ ሲል የቅዱሳን መላእክት አለቃቸው ነኝ ማለቱ ነው። በኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ ያዕቆብም መንገዱን ሄደ ይላል፣ የእግዚአብሔርን መላእክት አገኙት ይላል። ከዚያም ያዕቆብ እንዲህ አለ የእግዚአብሔርን መላእክት እነዚህ የእግዚአብሔር ሰራዊት ናቸው አለ። የሰራዊት አለቃ ሆኜ መጥቻለሁ ማለቱ ቅዱስ ሚካኤል የመላእክት አለቃቸው ሊቀ መላእክት ነኝ ማለቱ እኮ ነው። ይሄንን ሲል ጊዜ ኢያሱ ወልደ ነዌ በግንባሩ ተደፍቶ ሰገደለት። የጸጋ ስግደት ይገባዋልና ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። እኛም ለመላእክት የጸጋ ስግደት የምንሰግደው ለዚህ ነው። ከነ ነብየ እግዚአብሔር ከነ ቅዱስ ኢያሱ ተምረን ነው። የእግዚአብሔር ሰው ነብዩ ኢያሱ መልአኩ ቅዱስ ሚካኤልን ሲያየው በግንባሩ ተደፍቶ ሰገደ። ምን አጠፋን ታዲያ? ምናመልከውን እናውቃለን። ከዚያ እንዲህ አለ ኢያሱ ቅዱስ ሚካኤልን ጌታዬ ያለው መልአኩን ለባሪያው የሚነግረው ምንድነው? ምን ልታዘዝ? ምን ላድርግ አለው። ከዚያም እንደዚህ ያለው ቅዱስ ሚካኤል አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ነብዩ ኢያሱም ወዲያው ቅዱስ ሚካኤል እንዳለው ጫማውን ከእግሮቹ አወለቀ። ለጊዜው በቆሙ የተቀደሰ ስፍራ ነው መልአኩ የቆመበት ስፍራ ስለሆነ፣ ስለዚህ ጫማውን አወለቀ። ዛሬም እኛ መላእክት የሚወጡባት የሚወርዱባት የቃል ኪዳኑ ታቦት ያለባት ለአምልኮቱ የምንበረከክባት ለክብሩ የምንዘምርባት አማናዊው ቅዱስ ሥጋውና ክብር ደሙ የሚፈተትባት ቃለ እግዚአብሔር የሚነገርባት ስብሐተ እግዚአብሔር የሚደርስባት ቤተክርስቲያን ጫማችንን እናወልቃለን። ይሄ ነው ቃሉ። ይህ ብቻ ግን አይደለም። የፍርሃትን ጫማ ከልቡና እግር ላይ አውልቅ ነው። አትፍራ፣ አትደንግጥ፣ አትጨነቅ፣ ጽኑን የኢያሪኮን ቅጥር አፈርስልሃለሁ። ከዚያ በኋላ አንተንም ሕዝብህንም ወደ ምድረ ርስት ወደ ከነዓን አስገባለሁ፣ ሰባቱን የአሕዛብን ነገሥታት አባራለሁ አለ ቅዱስ ሚካኤል። እንዳለውም አደረገ። ጽኑ የኢያሪኮን ቅጥር ቅዱስ ሚካኤል ከእግዚአብሔር ታዞ አፈረሰው። ሰባቱን የአሕዛብን ነገሥታት አባረረ። ሕዝቡን ምድረ ርስት ከነዓንን አደረሰ፣ አወረሰ። ታሪኩ ይሄ ነው። ከዚህ ታሪክ እኛ ዛሬ ምን እንማራለን? ለጊዜው ለእስራኤል ዘሥጋ እግዚአብሔር እንዲህ አለ፣ ወደ ተነሳንበት እንመለስ። በመንገድህ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እኔ መልአክን በፊትህ እልካለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት አለ። እስራኤል ዘሥጋን በመንገዳቸው ሁሉ ጠበቃቸው። እግዚአብሔር ወደ አዘጋጀላቸው ስፍራ ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም አደረሳቸው። ስሜ በእርሱ ስለሆነ አለ እግዚአብሔር። በቅዱሳን መላእክት ስም ላይ ኤል የሚለው ስም የእግዚአብሔር ስም ነው። ሚካኤል ስንል መኑ ከመኤል ማለታችን ነው። እንደ እግዚአብሔር ያለ ማን ነው ማለታችን ነው። መኑ ከማከልኡል መኑ ከመአምላኪነ እንደ አምላካችን እንደ እግዚአብሔር ያለ ማን ነው ማለት ነው። ማንም የለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት። ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ አበው። መላእክትን መናቅ ባለቤቱን እግዚአብሔርን መናቅ ነው። ይሄ አይገባም። አክብሮ መኖር ነው። ለሕዝብ እግዚአብሔር ለእስራኤል ዘሥጋ ቆመላቸው፣ ለእኛም ዛሬ ይቆምልናል። እንዲህ ይላል ነቢዩ ኢሳይያስ ሲናገር እግዚአብሔር እስራኤልን እንዴት አድርጎ እንዳዳናቸው በመልአኩ እንዴት አድርጎ እንደታደጋቸው በጭንቃቸው ሁሉ እርሱ ተጨነቀ ይላል። የፊቱን መልአክ አዳናቸው። የሚገርም ነው እኮ እዚያ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ ተመዝግቧል። የፊቱ መልአክ ማለት በፊታቸው ይሄድ የነበረው ከእግዚአብሔር የተላከው ሊቀ መላእክት ቅዱስ ሚካኤል አዳናቸው። በፍቅሩና በርኅራኄውም ተቤዣቸው። በቀደመውም ዘመን ሁሉ
አንስቶ ተሸከማቸው ይላል። እግዚአብሔር እንዲህ ነው ያደረገው። ዛሬም በዚህ በመጨረሻው ዘመን ዋዜማ ላለነው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለኛ ለክርስቲያኖች ሊቀ መላእክት ቅዱስ ሚካኤል ይቆምልናል። ይቆምልን። ስለ ሕዝብ ልጆች በሉ የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ በብሉይ ኪዳን ነብዩ ዳንኤል ይህንን የተናገረው ስለ ሕዝብ እግዚአብሔር ስለ እስራኤል ዘሥጋ ነው። ስለ ሕዝብ ልጆች አለ። የሕዝብ ልጆች የተባሉ እስራኤል ዘሥጋ ነበሩ። በአዲስ ኪዳን የሕዝብ ልጆች የምንባል እኛ የእግዚአብሔር ልጆች ክርስቲያኖች ነን። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በሜሮን የከበርን የአምላክን ቅዱስ ሥጋና ክቡር ደም የተቀበልን እግዚአብሔርን በልጅነት ክብር ያየን ለመንግሥተ ሰማያት ክብር የታጨን እኛ ነን። ስለ ሕዝብ ልጆች አለ ስለኛ የሚቆመው ሊቀ መላእክት ቅዱስ ሚካኤል ይነሳል አለ። ሕዝብ ከሆነ ጀምሮ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ማለት ነው ያልሆነ መከራ ይሆናል አለ። የመጨረሻው ዘመን ዋዜማ ላይ ነው ያለነው። በሕይወት መጽሐፍ የተጻፈ ብቻ ይድናል፣ ሌላው ይጠፋል። ትንቢት የሚፈጸምበት ዘመን ነው። ምሳሌው የሚደርስበት ዘመን ነው። ነውር እንደ ክብር፣ ኃጢአት እንደ ጽድቅ፣ ርኩሰት እንደ ቅድስና፣ የሞት ሥራ እንደ ሕይወት ሥራ፣ ክህደት እንደ እምነት የተቆጠረበት ነው። በአደባባይ ነው የሚፈጸመው። ዋዜማው ላይ ነው ያለነው። እኛ ብቻችንን አንችልም። ለእስራኤል ዘሥጋ የቆመላቸው ቅዱስ ሚካኤል ለኛም ይቆምልን። ይቆምልናል። በቃል ኪዳኑ እንተማመን። ይረዳናል፣ ይታደገናል። ዛሬም ለሊቀ መላእክት ለቅዱስ ሚካኤልና ለመላእክት ሁሉ የሚገባቸውን የጸጋ ስግደት እየሰገድንላቸው እያከበርናቸው እያመሰገንናቸው እንኑር። ከኢያሱ ጋር እንዲህ እንበል ዛሬ ጌታዬ ለባሪያው የሚነግረው ምንድነው አለ ቅዱስ ሚካኤል። ዛሬ ለኛስ እዚህ ላለነው ምን ይነግረናል? የቆማችሁበት ስፍራ የተቀደሰ ነውና የእግራችሁን ጫማ አውልቁ ይለናል። አውልቀናል፣ እናውልቃለን። ቤተክርስቲያን ስንገባ መልካም ነው፣ በዚህ በኩል ችግር የለም። ግን እግር ላይ የተጫመትነውን የአምልኮተ ጣዖት ጫማ እናውልቀዋ። አንዳንዶቻችን ዝሙት ተጫምተን እንገባለን መቅደስ። ጎጠኝነት፣ መለያየት፣ ጸብ፣ ክርክር፣ መበላላት፣ መነካከስ ተጫምተን እንገባለን። ጠጥቶ መስከር፣ ዳንኪራ መርገጥ፣ መጨፈር፣ የሲጋራ የጫት የአሽሽ ሱስ በልቡናችን እግር ላይ ተጫምተን እንገባለን። መውለቅ ያለበት ይሄ ነው። መጣል ያለበት ይሄ ነው። የትዕቢት ጫማ፣ የቅናት ጫማ፣ የተንኮል የሐሜት የሽንገላ ጫማ መውለቅ አለበት። ይሄን ጫማ አውልቁ ይላል አምላካችን እግዚአብሔር። በልቡናችን እግሮች ላይ የተጫመትነውን የርኩሰት የነውር የኃጢአት ሥራ ጫማዎች ሁሉ አውልቀን እንድንጥል ይርዳን። ቅዱስ ወንጌልን እንድንጫመት ፍቅርን፣ ሰላምን፣ ትሕትናን፣ ይቅርታን፣ ትዕግስትን እንድንጫመት ይርዳን። የእኛስ ጫማ ምን ይመስላል? ታሪክ ተርከን ብቻ መሄድ አይደለም። በእውነት አምላካችን እግዚአብሔር የተጫመትነውን ነውር ሁሉ ከልቡናችን እግር ላይ አውልቆ ይጣልልን። መላኬን በፊትህ እልካለሁ። ዛሬም መላእክቱን አምላካችን እግዚአብሔር ለሁላችን ይላክልን። ብዙ እንቅፋት አለ፣ ብዙ ጥፋት አለ፣ ብዙ መከራ አለ። ያንን ጽኑን የኢያሪኮን ቅጥር ያፈረሰ ሊቀ መላእክት ቅዱስ ሚካኤል በኢትዮጵያውያን መካከል ጠላት የቀጠረውን የመለያየት የጎጠኝነት ኢያሪኮ ያፍርስልን። እሱ ነው አላስተያይ ያለን፣ አላግባባ ያለን እሱ ነው። ዛሬም እኮ ኢያሪኮ አለ። በአንዳንዶቻችን ልቡና ውስጥ የኃጢአት ኢያሪኮ አለ፣ ግድግዳ አለ፣ መፍረስ አለበት። እርስ በርስ ያልተዋደድነው የምንለያየው፣ የምንባላው፣ የምንጣላው የመለያየት የጎጠኝነት ኢያሪኮ በሕዝቡ መካከል ስለተገደገደ ነው፣ መፍረስ አለበት። መልአኬን በፊትህ እልካለሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20። አምላካችን እግዚአብሔር የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆያል።